ጥያቄ መዝሙር 111 ላይ እሺ፣ እሱ ጋር ከመሄድ በፊት ዳዊት የሚዘምርለት ጥያቄ ይሄ ነው። ዳዊት የሚዘምረው የሚያመልከው ማንን ነው? አብን። እሺ፣ ስለዚህ ስግደቱም አምልኮም ለእስራኤል አምላክ ለተባለው ለአብ ነው አይደለ? አምላኩም ጌታውም እሱ ነው አይደል? አምላኩም ጌታውም፣ ጌትነቱ ግን በባህሪው የሆነ ነው እንጂ ጌትነቱ የተሰጠን አይደለም። የተሰጠ በሚለው ሳይሆን በእስራኤል ውስጥ እንግዲህ ኢየሱስን እያሰብክ መልሰህ ከሆነ የተሰጠ ምናምን የሚል የለም። የተሰጠ ጌትነት ኖሮት ትክክል እስማማለሁ። ስለዚህ ጌታዬ አምላኬ ሲል አንዱን አምላክ እስራኤል ነው አይደለ ዳዊት አድሬስ የሚያደርገው? ጌታዬ አምላኬ ጌታዬ አምላኬ እያለ ሲዘምር ጌታዬ አምላኬ ካለ ትክክል። መዝሙር 110 አውጣና አንብብልኝ እስኪ። አንብቡ፣ ችግር የለውም። መዝሙር 110 ጌታ ጌታ። እሺ መዝሙር ስንት ነው ያልከኝ? መዝሙር 110። እሺ አንድ ስቴፕ ወደፊት ነን ግን። እሺ ኤኒዌይስ ቁጥር ስንት? ስቴፕ ወደፊት አይደለም፣ አሁን ስትመልስ እናያለን ስቴፑን። እስቲ እሺ እግዚአብሔር ጌታዬን ሲል እግዚአብሔር የተባለው ማን ነው? እሺ እኮ አሁን በእንትኑ እናውራ፣ በዕብራይስጡ እናውራ። ዕብራይስጡ ምን ይላል? አውራ በዕብራይስጡ። አንተ ንገረኝ። እዚህ ጋር ምንድን ነው የሚለው? እግዚአብሔር ጌታዬን ያህዌ አዶናይን ማለት ነው እኮ። እሺ ጥሩ። ይሄኛው አዶናይ፣ ይሄኛው ምንድን ነው? ይሄኛውስ ምንድን ነው ተብሎ ይጠቀሳል? ይሄኛው እስኪ ክፈት እናውጣና ሳይኝ። ይሄኛው አዶናይ፣ ይሄኛውስ ምንድን ነው እኮ? እግዚአብሔር ያህዌ፣ ያኛው ጌታዬን የሚለው አዶናይ ነው። ይሄኛው አዶናይ፣ ይሄኛው ምንድን ነው? አይደለም ያህዌ ነው እሱ። እግዚአብሔር የሚለው አይሆንም፣ ያህዌ ነው። እሺ አውጣና ሳይኝ። አይ ቲንክ ታይም እየፈጀብኝ ነው። እሺ ኦኬ ባይ ዘ ዌይ ዩር ታይም ኢዝ አፕ። ዩር ታይም ኢዝ አፕ እኮ አንተ የምጨምርልኝ እንትን ይኖራል እኮ። እሺ ያው አዶናይ ነው የሚለው እዚህ ጋር ስትሮንገስት ነምበሩን ካየ ሁለቱንም ነው። እሺ ታሳኝ እኮ ሁለቱንም ነው አንደኛው ዘሎወርድ የሚለው የመጀመሪያው እሱን አስማማለሁ። እሱን አስማማለሁ። አዶናይ ነው። ክፈትና አሳኝ አንዴ። ይሄኛው ያው ሁለቱንም አሳኝ አንዴ። እሺ ይሄው ነካውት ያው ይላል። አዎ ጥሩ። እሺ ነው ይላል። እሺ ይሄኛው ደግሞ እሺ አንዴ ቆይ፣ ከርሰሩ እየታየኝ አይደለም። ሁለተኛው ሎርድ የሚለው ይሄ ነው። አዶናይ ይላል። አዶናይ ማለት ነው። አንዴ ቆይ እኔ ልክፈትልህ አንዴ። አንዴ እኔ ልክፈትልህ። ኦኬ መዝሙረ ዳዊት አለህ ይብሩ። እሺ ቁጥር ስንት ነበር? አንድ። እሺ አማኒ ማንን ነው የምሸውደው? እኔ የአንደኛ ክፍል ተማሪ እኮ አይደለሁም። አዶኒ ነው የሚያስቀምጠው። ከዛም በታች አባቴ በቃ አመሰግናለሁ። አዶኒ ነው የሚለው። እሺ አመሰግናለሁ። ተበልተሃል። በቃ አለ። ዮር ታይም ኢዝ አፕ አልቋል። በቃ አመሰግናለሁ። እሺ አዶኒ ነው። በዚህ ልክ ኢሊትሬት ነው እንዴ? አመሰግናለሁ። በጣም ነው አመሰግናለሁ። እሺ አሁን ወደ መዝጊያችን እንሂድ። አዶኒ ምን ፎርም ነው? ቆይ አባቴ አዶኒ የተባሉ በጣም ብዙ አሉ። አንደኛ ክፍልማ ብሰታየ አዶኒ የተባሉ በጣም ብዙ አሉ። አዶኒ ምንድን ነው? አዶኒ ጌታ ማለት ነው። ጌታዬ ዋት ስህተት ነው? ስህተት ነው። አዶኒ ምን ማለት ነው? ምን ማለት ነው? ከዛ እኔ ደግሞ ሌላ ብዬ ፈትቼ ነበረ። ከዛ አንደኛ ክፍል መሆን ታወሳል። በቃ ያው ኮንፊደንስ የለም። አዶኒ ጌታዬ ማለት ነው። እሺ አሁን ና እና እኔ ምንድን ነው ወደ 17 አለቀ። አሁን ወደ ነጥባችን እንሂድ፣ ወደ መዝጊያችን። አዶኒ ጌታ ማለት ነው። አዶኒ ጌታ ነው። አዶን ነው ጌታ። አንደኛ ክፍል አዶኒ ነው ጌታ። ቆይ አንተ ኪንደርጋርተን አቁም አንዴ። አዶኒ ነው ጌታ። ቆይ አዶኒ ነው ጌታ። ማጠቃለያ እንስት። እሺ እና እንትን ነው ባይዞ ከአንደኛ ክፍል በታች አንደኛ ክፍል እንደሆነ ፊል ካስደረኩ ሶሪ፣ ከዛ በታች ነው። እሺ አንተ ደግሞ ከኔ በታች ነህ። እንቀጥልሽ። ኦኬ እሺ ምን እናደርጋለን መሰላችሁ ያ ጀማ፣ በጣም በሚገርም ነገር ማለት ነው። በጣም ዛሬ አልሐምዱሊላህ ረቢል ዓለሚን ወቁል ጃአል ሐቅ ወዘሐቀል ባጢል። እንግዲህ ያው ሰዓቴን ሊያዝ አንድ ጊዜ እባክህ። ያው ሰዓቴ 5 ወቀላሁ አልሐምዱሊላህ ምናምን ስትል ነበር። እሺ አንዴ
አንዴ ታዲያ ምንድን ነው ሳትይዝ እኔም አሾፋለሁ አስቀይማለሁ። ተው አማንዬ እሺ፣ በዚህ በአምላክ ባንቀያየም ጥሩ። አሁን እንቀጥል። 5 ደቂቃ ነው እኮ 5 ደቂቃ ነው። እሺ ቆይ አዳም፣ እንኳንም አንተ ጠርተህ እምቢ አላልኩ፣ እንኳንም መጣ፣ እንኳንም አወራ። እሺ እንቀጥል። አንዴ ቀስ በል አትሩጥ፣ አላስጀመርክም እኮ እንኳንም መጣ። ሁለተኛ ግን እኔ የመጣሁበት ዝር እንዳትል። በቃ ተያይተናል። እሺ አንተ በቃ እኔ እኮ አትመጥነኝም ሲጀመር፣ እኔ መጀመሪያውኑ ማለት ነው ልክ ለማሳየት ነው የመጣው። ቆይ አሁን እንቀጥል። አንዴ እባክህ እንቀጥል። እሺ ያ ጀማዓ ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። እውነትም መጣ ውሸትም ተወገደ። በቃ ተወግዷል፣ ኦልሬዲ ተወግዷል ማለት ነው። ስለዚህ ያ ጀማዓ አሁን የምናየው እኛ የጠበቅነው አንድ አምላክ የሚለውን ኮንሰፕት ሳይሆን ከሱ ስላሴን ያስረዳናል ብለን ጠብቀን ነበረ። አንድም ያስረዳን ነገር የለም ያ ጀማዓ፣ ስላሴን አልተረዳንም። ዛሬ በቃ ተውሂድን በደንብ ተረድታችኋል ያ ጀማዓ። አንድ አምላክን በብቸኝነት እረፍት ያለውን አምልኮ ማምለክ በቃ አልሐምዱሊላህ ረቢል ዓለሚን። እስልምናችን ይህንን ያስተማረን። ስለዚህ አላህ ምን አለ? እነዛ ሶስት ነው ያሉትን በእርግጥ ክደዋል በማለት ከሃዲ መሆናቸውን ሶስት ነው ያሉት ሰዎችን ተናግሯል ማለት ነው። እኛ የሚገርማችሁ ነገር ቅድም ስለመናገር የሞክረውን አይቼ ነበረ። ተውሂድ የሚለው የነብያችን ሰለላሁ ዐለይሂ ወሰለም ከልብ ወለዳቸው አይናገሩም በተባለው መሰረት ይኸው አግኝተነዋል ማለት ነው። ሐዲሳችን ላይ ማለት ነው። ቁርአን ላይ ብትመጡ የትኛውን ረፍት የሚሰጠው አስተምህሮ ስላሴ ወይስ ተውሂድ? አንድ አምላክን ማምለክ በብቸኝነት ወይስ ሶስት አማልክትን አምልኮ? ለየትኛው መለመን እንዳለብን ራሱ ግራ በሚገባን ሁኔታ ማለት ነው። ሱረቱ ናህል ምዕራፍ 16 ቁጥር 36 ላይ ምን አለ? ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ፣ በእርግጥም ነቢያትን ሁሉ ልክ ያለው አለ። ለምን? አን ዕቡዱላህ ወጅተኒቡ ጣጉት፣ ጣዖታትን እራቁ ብሎ ማለት ነው። ስለዚህ ጣዖታትን እራቁ ብሎ ሲናገር ይሄኛው ጋር ስንመጣ ደግሞ ከየት አይነት አስተምህሮ ነው ያለው ብለን ስንል ልብ አድርጉ። የሚመጣውን አስተምህሮ ልብ አድርጉና ይሉኝ ያ ጀማ በደንብ ልብ አድርጋችሁ በደንብ ማለት ነው። ሶስት አማልክትን ይዞ አንድ ሁለት ሶስት የሚባሉ አማልክትን ይዞ አንድ አምላክ አድርጎ መያዝ በጭራሽ የሚሆን ነገር አይደለም ማለት ነው። አብ ወልድ መንፈስ ቅዱስ የሚልን ነገር ይዘን ማለት ነው። ልክ ከየት ነው የተወረሰው ከተባለ ከነዚህ አስተምሮ ነው የተወረሰው። የሂንዶች ስላሴ እንዲሁም ደግሞ የቀድሞ ፈርሳውያን አስተምህሮ እንዲሁም ደግሞ የቀድሞ ግብፃውያን አስተምህሮ ይሄን ነበር የሰጡን። ይኸው የነሱ አምላክ እንደዚህ ነው አይደለም? ይኸው ልብ አድርጉ። አምላክ ጋር የሚለው ሎጎስ ቃል እንግዲህ ከዚህ ይሄ የራሳቸው ትምህርት ነው። መንፈስ ሆሊ ጎስት ብለው ያስተማሩ ማለት ነው። ሆሊ ጎስት። ስለዚህ የቀድሞ የሮማውያንን አስተምህሮ ነው አሁን ወርሰው እያስተማሩ ነው። ይሄንን ተቀበሉ ነው የሚለው ያ ጀማ። ይሄንን ተቀበሉ፣ ይሄን አስተምሮ ተቀበሉ እያሉ ነው። ይሄንን አለባርጉ የባቢሎናውያን የድሮ ባቢሎናውያን ትሪኒቲ የሚባለው ልባርጉ የፀሐይ የጨረቃና ወልድ ብለው እነዚህ ይሄን አስተምሮ ተቀበሉ እያሉ ነው። ይሄንን እነዚህ የጣዖታውያንን አካሄድ ተቀበሉ እያሉ ማለት ነው። እንዴት አድርገን እንቀበለው? እንዴት አድርገን እንቀበለው? ስላሴ አንድም ቦታ ተጠቅሶ አላየንም ያ ጀማ፣ አንድም ቦታ ተጠቅሶ አላየንም ባይብል ላይ። ስለዚህ ይሄንን እንዴት አድርገን እረፍት እንዴት ይኖራቸዋል? እንዴት አድርጎ ነው እረፍት የሚኖረው? ስለዚህ አሁን ምን አለ መሰላችሁ? ይሄ አስተምህሮ የነሱ አስተምህሮ ከሂንዱ ጋር በትክክል እንደሚመሳሰል እዩ። the three gods አለ። three gods ሶስት አማልክት። አብ ራሱ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስ አምላክ ነው። ልብ አድርጉ። ይሄው three gods አለ። ይሄ ደግሞ ብርሃማ የሚባለው አንደኛው ጋድ አለ። ሁለተኛ ቪሽኑ የሚባለው ጋድ አለ። ሌላኛው ሺቫ becoming manifest to him replied አለ learn ኦዲቮት እያለ ቀጠልና ከዛ በኋላ ምን አለ መሰላችሁ? እነዚህ ሁሉ ምንድናቸው? ለምሳሌ ያው the single being appearance under the three form አለ። ልብ አድርጉ። ቀደም የለም ያለው ማለት ነው። ቀደም የለም ያለው ያው ልብ አድርጉ። ከዛ በኋላ እንግዲህ by acts of creation preservation and አለ ኦኬ ቆይ destruction but ምን አለ? one አለ አንድ ነው አለ አንድ ይሄን አምልኮ ነው ተቀበሉ እያሉ ነው። ይሄንን አምልኮ ማለት ነው። እንዴት አድርገን እንቀበለው? ይሄ እንዴት ነው ረፍት የሚሰጠን ያ ጀማ? እንዴት አድርገን አንድ አምላክ ከሚለው ኮንሰፕት ወጥተን ሶስት አማልክትን እንዴት እናመልካለን? ሶስት እንዴት ነው ልናመልክ የምንችለው? በየትኛው መንገድ ነው ሶስት አማልክት የምናመልክ? እኛ የጠየቅነው ስለ ሶስት አማልክት እሱ የሚያስረዳን ስለ ኢየሱስ አምላክ ነው። ኢየሱስ ብቻ ነው እንደ አምላክ የተባለው ባይብል ላይ
በጣም ብዙ ሰዎች አምላክ ተብለው ተጠቅሰዋል። መላእክት አምላክ ተብለው ተጠቅሰዋል። ፈራጆች አምላክ ተብለው ተጠቅሰዋል። ሙሴ አምላክ ተብሏል። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብሏል። እኛ መቼ የፈለግነው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ኮንሰፕት የት አለ? ወላ ኮንሰፕቱ ቃሎች ራሱ የት አለ? አስተምሮቱ የት አለ? የት አለ? ስላሴዎች የት አላችሁ? አላገኘንም። አንድ ከእናንተ መካከል ዛሬ እየሰማችሁ ካላችሁ እኔ ጋር መወያየት የሚፈልግ አንድ ክርስቲያን ከእናንተ ካለ ይኸው ጀባ ብዬዋለሁ ማለት ነው። ውይይቴን ተቀበሉ ማለት ነው። ስላሴን አሳዩኝ እባካችሁ። ስላሴ አንድ ጥቅስ አሳዩኝ አንድ። ስለዚህ ሰዓቴ አልቋል። አማንዬ አመሰግናለሁ ለነበረን ቆይታ። ቀጥል ጀምራለን። እኛም ሰዓት ቆይ ላስጀምራ እንዴ አንዴ ይቅርታ። አንዴ ይቅርታ። እሺ 5 ደቂቃ ነው አይደለ? ላኩለት። እሺ አጀማ ላኩለት። እንግዲህ ይቀጥል። እሺ ግን መረጃ ለምታሳየው ነገር እሺ። አሁንማ ብሮ የክሎዚንግ ላይ እኮ ነን ያለ ነው። የምን መረጃ ነው? ፍርም አቅጣኛው ቢላ ነው ይባላል እና የወፈረ ሁሉ አይከብድም። የወፈረ ሁሉ አይከብድም። እንዲህ ያሉ ተራ ነገራቶችም ይነሳሉ እና በጣም የሚያሳዝን ነገር ነው። ሽንፈትን በሳቅ የመሸፈን ነገር ይታይበታል። መደንገጥ ነገር ይታይበታል። ያልጠበቀው ነገር እንግዲህ ሲቀርብለት ምናምን አይተናል። መጨረሻ ላይ እንደ አማራጭ ያደረገው ምንድን ነው ከተባለ ጉግል ገባና አላህ ይሄ ነው ምናምን ብሎ ሊሳደብ ነው። ባይዘው አይታችኋል። እሱ በማስረጃ መጽሐፍቶችን ከፍቶ ሲያሳየው ኦኬ ለምንድን ነው እኔ የማልሳደበው ብሎ ወደ ስድብ ነው ሄደው። ኢብሮ እንደዛ አላደረገም። ባይዘው እየተሳደበ አይደለም። እግዚአብሔር እንደዚህ ነው አላለም። ያደረገው ምንድን ነው? አንተ የምታመልከው ስላሴ ከድንጋይ አምልኮ ነው የመጣው፣ ከጣዖት ነው የመጣው። ማስረጃ ይሄው። አይታችኋል። ማስረጃ እዚህ ጋር አለ። ስኮለሮችን እየጠቀሰ ሊቃውንቶችን እየጠቀሰ ነው ያሳየው፣ እየተሳደበ አይደለም። ስለዚህ ሽንፈት ሲመጣ ሁሌም ኦኬ ምንድነው እንደ አማራጭ የሚወስዱት ክርስቲያኖች መሳደብን ነው። አምላክ ይሄ ነው እያሉ ማቅረብ ነው። ፎቶ ማምጣት ነው። እኛ ፎቶ አይደለም ያመጣ ነው፣ ማስረጃ ከገዛ መጽሐፍቶቻችሁ። ስለዚህ እንደ አላህ ማታዝን ከሆነ እንደሱ አውራኝ፣ ለነብይና ለአላህ ማታዝን ከሆነ እንደሱ አውራኝ። ቀጥለው። ችግር የለውም። እኔ እኮ መሳደብ ቀላል ነው በነገራችን ላይ፣ ጥሩ መሆን ነው ከባዱ። እንቀጥልሽ። እሺ ጥያቄ ልቀጥል። ኦኬ አሁን ምላሹን ባይዘው አልመለስኩልህም። አስጀምሬዋለሁ። እንትኑን አልመለስኩልህም። ይበቃኛል። አጣት መልሰኝ። በቃ እሺ ይበቃኝ። ተመልሶልኛል። ቲቶ ምዕራፍ 2 ላይ ያው የተባረከው ተስፋችን ብቻውን ያለው አምላካችንን ተናግሯል። ተመልሶልኛል። ቲቶ ምዕራፍ 2 ይሁዳ 2 ላይ ብቻውን ኢየሱስ አምላክ ተብሎ ተጠርቷል። ስድስተኛ ጥያቄ። እሺ ያልተወለደ አምላክ አለ ማለት አብራሮስ አልገባኝም። ያልተወለደ አምላክ አለ ወይስ የለም? አልገባኝም። ያልተወለደ አምላክ አለ ወይ? ያልተወለደ አምላክ አለ ወይስ የለም? አሁንም አልገባኝም። የሆነ በሌላ ኢየሱስ ችግር የለውም። ኦኬ ያልተወለደ አሁን ኢየሱስ አምላክ ነው አይደለ? ኢየሱስ አምላክ ነው። ተወልዶ ነው አይደለ? ኢየሱስ አምላክ የሆነው ተወልዶ አይደለም ወይ? ስለተወለደ አይደለም አምላክ ነው። ቆይ አይደለም ጥያቄ እሱ አልጠየቅኩም። እባክህ ያልተወለደ አምላክ አለ ወይስ የለም? አማን ያልተወለደ አምላክ አለ ወይስ የለም? ያልተወለደ አምላክ እኔ ምን ልትል እንደፈለክ ነው ያልገባኝና ኢየሱስ የተወለደ አምላክ አለ። እሺ የተወለደ አምላክ አለ። በመወለዱ አምላክ የሆነ ማለት ነው። አይ የተወለደ አምላክ አለ የለም? ምን ላይ መጽሐፍ ቅዱስ ውስጥ ነው? በቃ ያ ጀማ ይሄን ያክል ነው የሚከብደው። በቃ ይበቃኛል። ችግር ኢየሱስ እመጣላለሁ። ሰዓቴ እንጠቀማለሁ በአግባቡ። እሺ አሁን በቃ ልብ አድርጋችሁ ተረድታችኋል። ችግር የለውም። በቃ ሰባተኛ ጥያቄ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን አለ። ብቻውን ጥበብ ያለው ማን ነው የተባለው? እዚህ ኮንቴክስት ላይ አብ ነው። ነገር ግን ኢየሱስ ክርስቶስ ነው። ጥሩ ቆይ ጥያቄ ጠየቁ። አብ ነው አይደለ? እሺ በኢየሱስ ክርስቶስ በኩል ማንን ነው የምታመሰግነው? ኢየሱስን ነው አብን ነው የምታመሰግነው?
አብን ታመሰግናለህ። ያው ፊልጵስዩስ 2 ላይ ደግሞ ኢየሱስ ይመሰገናል። አልጠየቅኩም። በቃ ችግር የለውም ችግር የለውም። መልስ መኖር እኮ ነው ዋናው። አንተ ጠየቅ። አመሰግናለሁ። አዎ አመሰግናለሁ። ጠይቃቸው። አቻ በዛ በኩል አለ ነጥለህ ለአፍሪካ ብለህ ማምጣታችን ችግር የለውም ችግር የለውም። ሮሜ ምዕራፍ 1 ቁጥር 8 ላይ እምነታችሁ በዓለም ሁሉ ተሰማች፣ አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። አምላክህን በማን ነው የምታመሰግነው? ስሩ ክራይስት በኢየሱስ ክርስቶስ በኩል አድርገህ። ስለዚህ መመስገን ያለበት ማነው? በዚህ ክስ መሰረት ኦኬ። እነዚህን ክፍሎች ከሆነ ሙስሊሞች በዛ በኩል ያላችሁ በደንብ ስሙ። እነዚህ እሱ ያመጣቸው ክፍሎች አብ የሚመሰገንባቸው ክፍሎች ናቸው። አብ ብቻ ነው የሚመሰገን። እኔ ያልጠየቅኩን አመልስ አማን ያልጠየቅኩን አመልስ ያልጠየቅኩን በቃ መልሰልኛል እኮ በቃ አለቀ። እኔ መልሴ ነው። የቱ ነው መልስ? አሁን ስክሪፕቸራል እናደርገዋለን። እንምጣ። እስካሁን ያለው ተቆራኒ ና አይ ቆይ አንዴ ችግር የለም። እሱ እስካሁን እየጠቀሰ ያለው አብ ምስጋና የተቀበለበትን ነው። ሌሎች ና ችግር የለም። እባክህ ወልድ ምስጋና የተቀበለበት ወደ እኔ ና ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ያኔ በነቢያት የተናገረው አሁን በልጁ የተናገረው ማን ነው? እዚህ ክፍል ላይ አብ ነው የሚለው። አብ ብቻውን ግን ነው ሲናገር የነበረው። አመሰግናለሁ። በቃ አመሰግናለሁ። አብ ነው። ለምሳሌ ኢሳይያስ በኢሳይያስ አፍ የተናገረው ቆይ አመሰግናለሁ። እሺ ችግር የለውም። ስለዚህ በኢሳይያስ አፍም የተናገረው ቆይ ኧረ እባክህ ቆይ ችግር የለውም። ያጀማ ቆይ አንዴ መደምደሚያ ከማዕፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ አብ ከሰማያትን ለብቻ የዘረጋው አብ ብቻውን ነው የዘረጋው እግዚአብሔር እኔ ከኔ ጋር ማንም የለም። አንድ ልጨምርላችሁ፣ ያው አብ ስላለ ማለት ነው። እሺ አብ ነው ብሏል። እኔ እግዚአብሔር ነኝ አብ ከኔ ጋር ማንም የለም። በቃ ከኔ በቀር አምላክ የለም ያለው አብ ነው። በቃ አሁን እኮ ተስማማን። ቆይ ና ችግር የለውም። ና አብ ነው ይላል። አብ ብቻ ነው አይልም። ለማንኛውም እሺ አንዴ ቆይ እዛ ፋይል ላይ ልግባልህና እሺ ወዳጄ ችግር የለውም ወዳጄ። ኦኬ እሺ ጥያቄን ታመጣዋለህ። የቀድሙን እናቱ ተስማምተናል። በቃ እግዚአብሔር ሞኝነቱን ተስማምተናል። ናሽ እግዚአብሔር ከሰው ጥበብ ከሰው ሞኝነት ይቀበላል። ቆይ አንዴ ተረጋጋ። እሺ እውነተኛ አምላክ ብቻህን ይሆን ከአንተን የሚለው ማን ነው? ኢየሱስ። እሺ እዛ ጋር አይ ቲንክ ግራማቲካል የሆነ እንትን ምንድን ነው አርጊውመንት ማድረግ ይኖርብናል። ምን ማለት እንደሆነ አንተ ማን ነው የጠየኩህ? ጥያቄው እኮ እየመለስኩልህ ነው። መቼስ ግራመር ምን ግራመር ምን እንደሆነ አታውቅም። ላስተምርህ። ጸጥ በል እሺ። ታስተምረኛለህ። ቆይ ወደ መልስ መጀመሪያ ማን ነው? ስለ ግራመር አይደለም። ማን ነው እያደረገ ያለው? እሺ ማን ነው መልሶ እንዳንተ በቃ ማን ልመልስልህ? አትሩጥ። ማን ነው ብለህ መልስልህ። አትሩጥ። ማን ነው? ጆሮውን ምን ውጭ ጥለህ ነው እንደመጣው? አዳምጥ። ማን ነው? እኔ ጥያቄ እሱ አይደለም እባክህ። ማንን ነው እውነተኛ አምላክ ብቻ ነው? ልመልስ። ዝም በል። ማንን ይላል? ይሄን ነው እንደ አፍን የፈታው? እሺ በቃ በቃ ትቶታል። አሁንም ልመልስ። ጥያቄ ልቀይር። በቃ አልመልስም ማለት በቃ እንኳንም አንተ መጣ፣ እንኳንም አንተ ጠየቅ። ሁለተኛ እንዳትመጣ ማለት እንደዚህ እየጮክ እንደዚህ ቤቱን ገና የምትወያዩ እየሰማችሁ መግባባት የምትችሉ ሙስሊሞች እናንተ ጥሪ አቅርቡ። ከዚህ በኋላ እንዲህ ጮህና ያተራምስ ያስፈልገናል። ወደ እኔ ትመጣለህ? ስንት ደቂቃ አለኝ? ልቀጥል ወይስ ሰዓት ያልቋል? ችግር የለውም። መሀል ላይ የተመላለስ ነው። 1 ደቂቃ ልትቀጥል እንጂ አልቋል ደቂቃ። እሺ አንተ ነህ የጀመርከው። አምላክን ተሳድበ አንተ ነህ የጀመርከው። እሺ ኤኒዌይስ ምን መሰለህ ችግር በምንነትም አንድ አምላክ ታመልካለህ። ምን በምንነትም አንድ አምላክ ታመልካለህ። በምንነቱ አምላክ የሆነ አንድ የሆነ በማንነቱ አምላክ አንድ የሆነ በምንነቱ ደግሞ 3 አካላት የሆነ ነው ማመልከው ነኝ። እሺ ጥሩ። ሌላ ጥያቄ አንድ ልጨምር። በቃ ከዛ በኋላ ይበቃኛል። እሺ ምን አለ መሰለ ባይብል ላይ አንድ አምላክ የሚል ነገር በጣም ብዙ ቦታ አለ። ለምንድን ነው አንድ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያልተጠቀሰው? አይ ቃል በቃል እንደዛ ግዴታ መቀመጥ የለበትም። ለምን አልተጠቀሰም? አይ ግዴታ ስላልሆነ አስተምሮ ካለ በቂ ነው። በየቦታው ላይ ካለ አይ አንድ አስተምሮ አልጠቀስክልኝም። በነገራችን ላይ እሺ አመሰግናለሁ አማንዬ። አብ አምላክ መሆኑን አይተናል። መቀጠል ትችላለህ። አምላክ መሆኑን አይተናል። እሺ አሁን መቀጠል ትችላለህ።
እኔ ፊተኛና ኋለኛ የሚለውን አይደለም የጠየቁት። አምላክ ማለት ነው አለ ወይስ የለም? መጀመሪያ ፊተኛና ኋለኛው አላህ ነው። እዚህ ጋርም ፊተኛ ወይ አንዴ በቃ ልስማማለህ እሱም። ስለዚህ ናቡከደነጾር አምላክ ነው ማለት ነው። ምክንያቱም አላህ ማሊከል ሙልክ ነው። የነገስታት ንጉስ ተብሎ የተጠራው ቁርአን ላይ አላህ ብቻ ነው። የነገስታት ንጉስ የተባለው ደግሞ በተመሳሳይ ማን ነው? ናቡከደነጾር የነገስታት ንጉስ ተብሏል። ስለዚህ ናቡከደነጾር አላህ ነው ማለት ነው። የነገስታት ንጉስ ሆኖ ግን ሞቶ ቀርቷል። ያልሞተው ግን የነገስታት ንጉስ በቃ ጨርሰናል። ጨርስ። ይሄ ሙግት ሁለተኛ እንዳታነሳ ዳኒ። በቃ አሁን ኢየሱስ እኔ አምላክ ነኝ ብሎ ያስተማረበት አንድ ጥቅስ አለ። እኔ አምላክ ነኝ ያለበት እኔ ሰንበት ጌታ ነኝ። ስለ ሰንበት ጌታ አልጠየኩም። እኔ አምላክ ነኝ ያለበት በቃል እናንተ ምን ህፃን ልጆች ናችሁ? የለም በለኝና ከዛ ወደ እነዚህ ንግባ። እስኪ አንተ አሳየኝ እስኪ ቃል በቃል አንድ ይህን ቃል አልጠየቅኩም። የአንተን ጨርስ። አንተ በሽታን ካመንክ ብቻ ነው ወደ እኔ በሽታ መጣው። እኛ ክርስቲያኖች አምላክ ብቻ ነው የሰንበት ጌታ ሊሆን የሚችለው። ማነው ጌታ ያደረገው? ኢየሱስ አንዴ ምን ኢየሱስ ማነው ጌታ ያደረገው? ጌታ ማን ያደረገው? ጌታ ስትል በጌትነት በምን ሁለት አይነት ጌትነት አለ። ጌታ ያደረገው ኢየሱስን ማን ነው? በቃ ሁለት አይነት ጌትነት አለ። ክሊር አድርግልኝ፣ የትኛው ጌትነት እኮ? በቃ ጌታ ኢየሱስን ጌታ ያደረገው አንድ አካል አለ። ማን ነው እሱ? እኮ ሁለት አይነት ጌትነት አለ። አብርሃምም እኮ ጌታ ተብሏል ትላላችሁ አይደል? እኮ በቃ ኢየሱስ ጌታ ተደርጓል ወይስ አልተደረገም? በአጭር አብርሃም ጌታ ተብሏል ትላላችሁ እና ስንት አይነት። ስለዚህ ኢየሱስን እግዚአብሔር ጌታም ክርስቶስም አድርጎታል አላደረገውም? ምን አድርጎታል? ጌታም ክርስቶስም አድርጎታል ወይስ አላደረገውም? አድርጎታል። አምላክ ግን አላደረገውም። እናመሰግናለን። በቃ ጨርሰናል። ኢየሱስ ጌትነቱ በመገኘት ነው፣ በመሰጠት የተገኘ ነው። ጨርሰናል። አሁን ሁለተኛ እንመለስም እዚህ ጋር። እሺ መለኮት ነው። አሁን ኢየሱስ መለኮት ነው። በቃ ቆይ፣ ኢየሱስ በምንም አይነት መለኮት አይደለም። እሱ ላይ እንመጣለን። አንተ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ የተባለው ወንዱ ልጅ ተመልከዋለሁ ወይስ አልተመልከውም? ኦፍኮርስ በደንብ አድርጌ ነው የማመልከው። ወንድነቱ የኢየሱስ ወንድነት ፍጡር ነው ፈጣሪ ነው? ያ የሚወለደው ወንድ ልጅ ኃያል አምላክ ስለሆነ ይመለካል። በደንብ እኮ ይመለካል አይደለም ጥያቄው። ይመለካል አይመለክም አይደለም ጥያቄው። ፍጡር ነው አይደለም ነው? ወንድነቱ በጣም ጥሩ። ይዞት የመጣው ስጋ ፍጡር ነበረ፣ ከዛ በኋላ ግን አከበረው ይላል። በቃ እናመሰግናል። ስለዚህ ፍጡር ታመልካለህ፣ እኛ ፍጡር አናመልክም። ቅድም ያልኩት ቀጥል። የኢየሱስ ስጋ ፍጡር ነው አይደለም? አሁን የያዘው የፍጡር ስጋ ነው እንዴ? ይህ መልስ እንዲ ኦኬ፣ ፈጣሪ የሆነ ከዚህ በኋላ ፍጡር አይደለም። ፍጡርነቱ ቀርቷል። የመለኮትነት ሙላት ስጋው ፍጡርነቱ ቀርቷል ወይስ ብሮ አፋፌን አስበለኛ ስጋው ፍጡርነቱን ቀርቷል ወይስ በቃ ስለዚህ አታቋርጠኝ። በቃ ተረጋጋ እኮ። እኔ የጠየቅኩህን አጭር ጥያቄ ነው የምመልሰው። አጭር ግልጽ ጥያቄ ነው። እኔ መልስ ነው የምልስልህ። ብቻ ጀዝጊ ላይ ሳክንስ እንዲህ ምን ሆነ ነው የመለኮትነት ሙላቱ ሁሉ በሰውነቱ ተገልጦ ይኖራል። አለቀ ደቀቀ። ሌላ ጥያቄ አለ? ፍጡርነቱ ቀርቷል ወይስ አልቀረም? ሙላት የመለኮትነት ሙላት በሰውነቱ ተገልጦ ይኖራል። አልጠየኩም። ስለ መለኮት ሙላት አልጠየኩም። የፍጡርነቱ ባህሪ ቀርቷል። ያ ስጋው ፍጡር አይደለም። ልባርጉ ፍጡር ፈጣሪ ይሆናል። ፈጣሪ ሆነ ማለት ነው እኮ። የትንሣኤው አካል ፍጡርነቱን ቀርቷል። የትንሣኤ አካል ፍጡርነቱ ቀርቷል። በልቷል እኮ ወዳጄ፣ ከዛ በኋላ በልቷል። አዎ ታዲያ የትንሣኤ አካል ምን ያቅተዋል? ስለዚህ የትንሣኤው አካል ከበላ ፍጡርነቱ ቀርቷል ወይስ አልቀረም? ኧረ የለም። ፍጡርነት እኮ የሚሞት እኮ ነው። አሁን እየሞተ ነው እንደ ኢየሱስ ክርስቶስ። ቆይ በመሞት ብቻ ነው ፍጡር? ቆይ አይደለም፣ በመሞት ብቻ ነው ፍጡርነት የሚመጣው? ፍጡር የሆነ ሰውነት ይሞታል። ልክ ይሞት የሚመጣው ፍጡር እኛ ከሞትን በኋላ እንነሳለን። ቆይ እኛ ቆይ ስጋችን ከሞት በኋላ አይነሳም? ይነሳል። ዳን አንተ የእኛ ስጋ ይነሳል ከሞትን በኋላ? አንተ የፍርድ ቀን ስጋ አንተ አንድ ቶ የኔን ቶ ያንተ ወደ ሰማይ ይነጠቃል። ይኸኛው እዚህ ጋር ያንተ ወደ ላይ ይነጠቃል። ከዛ በኋላ ስለዚህ ይሞታል ወይስ አይሞትም? ከዛ በኋላ ይሞታል ወይስ አይሞትም? የትንሣኤ አካልን ስለምለብስ ይሞታል ወይስ አይሞትም? ከዛ በኋላ አልሞትም እንዴ? እኔ ህይወትም ነኝ እያለ በቃ አንተም ፈጣሪ ነህ አንተም። በቃ እናመሰግናለን። ሌላ ፈጣሪ ያካተናል ስለማይሞት ተስማማን። እሱን አንተ አልክ። በቃ የማይሞት ስጋ ይዘሃል አንተ።
አንተ ነው ያልከው የማይሞት ስጋ ይዛል። በቃ የኢየሱስ ስጋ ፈጣሪ የሆነው የማይሞት ስለሆነ ነው ብለህ እሱን አንተ አልክ። አሁን ሌላ ጥያቄ እኔ አይደለሁም። ሰው ይረዳል። 550 ምናምን ሰው አለ አእምሮ ያለው ሰው ይረዳል። ችግር የለውም። አሁን አንተ ፍጡርን አላመልክም። ኦኬ ኦርቶዶክስ ና ዳኒ? ኦርቶዶክስ ና? እኔ ክርስቲያን ነኝ። የክርስቶስ ተከታይ። ከየትኛው ዲኖሚኔሽን? ምንም ዲኖሚኔሽን የለኝም። የክርስቶስ ተከታይ ነው። 81 ነው የምትቀበለው? 66 ነው የምቀበለው። ፕሮቴስታንት ነው ማለት ነው። እሺ ተስማማ። ኦኬ አዎ በቃ 81 ነው ኦርቶዶክስ አለ ችግር የለውም። እሺ አሁን ትተነዋል እሱን። እሺ አሁን ኢየሱስ አምላክ ለመባሉ ለመበቃ ያኛውን አጥተናል። አሁን ኢየሱስ አምላክ ነው ይላል። ከበስ አንድ ጥቅስ ብቻ አስተምጣ ችግር የለውም። ዕብራውያን 1:8 አባበራለሁ። በጣም ጥሩ። ዕብራውያን 1:8 ደጋግመህ ስታነበው እንግዲህ ዕብራውያን 1:8 አምላክ ሆይ የተባለው ማን የተባለው? ለማን ነው የመጣው? መጀመሪያ ትንቢቱ ትንቢት አይደለም። ይሄ ቃል ለማን ነው የተባለው? ለክርስቶስ ለሚቀባው መሲህ። የት ነው ኮት ተደርጎ የመጣው ዳኒ? ከመዝሙር ኮት ተደርጎ የመጣው ማን ነበር? እዛ ላይ ለማን ነበር የተባለው? እዛ ላይ በእንትን የሚባል ነገር ታውቃለህ? ይሄ ደብል ፕሮፌሲ የሚባል ነገር ታውቃለህ? ለሰው ነው ደግሞ የሰጠው። ደግሞ ልትለው እስኪ ደብል ፕሮፌሲ የሚባል ነገር ታውቃለህ? ክርስቶስ ነው ያ ትንቢት የተነገረው ወንድሜ። ክርስቶስ ሚስቶች አሉት ማለት ነው እዛ ላይ? አይ መሐመድ ነው እንጂ ያለው ክርስቶስ ሚስቶች የሉትም። ይቅርታ ለመሳደብ ብዬ አይደለም፣ ለመሳደብ ብዬ አይደለም። ስድብ አይደለም የተናገርኩት። ጥቅሱ ላይ ስለሚል ነው። ና እናንብበው። ቁጥሩ ላይ አንግባ። እሺ አሁን እኔ ለሌላ ለማሽሟጠጥ ምናምን ያልኩኝ መስሎ ከሆነ ስላላነበብኩ ነው እንደዚህ ያልክ ያለው። ነቢዩ መሐመድ ሚስቶች ነበራቸው፣ ስድብ አይደለም። ሚስቶች ነበራቸው፣ ስድብ አይደለም። ሰለሞን ደግሞ 1000 ሚስትና 700 ሚስትና 300 ቁባት ነበር ወዳጅ ነበሩ። ትክክል። በአመት በ3 አመት እንኳን የማይደርሳቸው አንዳንድ ቢሆን እንኳን። እሺ አሁን እንቀጥል። ምን አለ መሰለኝ እናደድም ባይዘው ወይ እንቀጥል። መሐመድ ሚስት አለ። አቤት መናደድ የለባችሁም። እውነታው ነው። ለምን እናደዳለሁ እኔ? አይ እዚህ ኮሜንት ነው እንጂ ክፍታፍ ምናምን ይሉኛል። አይ ለምን አራት እናደድ? ወላሂ እንዳትናደድ። እኛ ባይሆን አንተ እንዳትናደድ። እኛ ብዙ ሚስት ስለምናገባ አንተ በአንድ ብቻ ስለምትቀር እንዳትናደድ። ኧረ እኔ ምን 4 ሚስት አግብቼ ምን ላደርጋቸው ነው? እኔ ሴተኛ ነው ምን? ኧረ ብራዘር እንዴ ሲያሰኝ ዞር እያልክ ታየለ እንዲ አናውቅም። ለማንኛውም የዝሙት መንፈስ መዝሙረ ዳዊት ምዕራፍ 45 ከቁጥር 1 እንጀምራለን። ልቤ መልካም ነገርን አፈለቀ፣ እኔ ስራዬ ለንጉስ እናገራለሁ። ማነው ንጉሱ? እንቀጥላለን። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበት ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ። ስለ እግዚአብሔር ለዘላለም ባረከህ አለ። ኃያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። ማን ነው በወገቡ የታጠቀው ሰይፍ? ስለ ቅንነትህና ስለ የዋህነትህ ስለ ጽድቅም አቅና ተከናወን። ንግስናም ቀኝህም በክብር ይመራል አለ። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱም በንጉሥ ጠላቶች ልብ ውስጥ ይገባሉ። አሕዛብ በበታች ይወድቃል። አምላክ ሆይ ዙፋን ለዘላለም ነው። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃንም ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታ ዘይት ቀባ። በልብሶችህ ሁሉ ከርብና ሽቱ ዝባድም አሉ። እሺ ማን ነው? ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴቶች ልጆች ለባርጋውን እዚህ ጋር የንጉሶች ሴቶች ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና ንግስቲቱ ትቆማለች። ማን ቀኝ ነው የምትቆመው? ያ ጀማ ማን ያ ዳኒ? እሺ ልጄ ሆይ እንቀጥል። ስለዚህ ያው ዮሐንስም እንዳለው እኔ ሚዜው ነኝ ሙሽራው በመጣ ጊዜ ግን እያለ ቆይ ገና እኮ መች አለቀ ዳኒ? ገና አላለቀም። ገና ልጄ ሆይ ስሚ፣ እይ ጆሮሽንም አዘንቢ፣ ወገብሽን የአባትሽንም ቤት እረሺ።
ማለት ነው የአባትሽን ቤት ረሺ። ንጉስ ውበትሽን ወዷልና ማን ነው የወደደው ውበቷን? እሱ ጌታ ነውና። እንዴት ነው ጌታው የሆነው? የጢሮስ ሴቶች ልጆች ቆይ አንዴ ልጨርስ። የጢሮስ ልጆች ማን ነው ሴቶች ልጆች እንደ መንሻ ይዘው ይሰግዱለታል። የምድር ባለስልጣን ባለጸጎች አሕዛብ በፊትህ ይስማማሉ አለ። ማን ነው ይማማላሉ? ለሐሴቦን ንጉስ ልጅ ሁሉ ክብሯ ነው። ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግሉን ለንጉስ ይወስዳሉ። ማን ነው ንጉሱ? ደናግሉ የሚወሰድለት ማን ነው ንጉሱ? እንደ ድንግል ሰጥቷቸዋለሁ ይላል እኮ። አሁን ይሄ ደብል ስታንዳርድ ነው፣ ደብል ፕሮፌሲ መሆኑን እኮ እያየ ንጉስ ቆይ ገና ነው። ቆይ አንዴ በደስታ ቆይ 17 ድረስ አሁን 15 ላይ ነው። በደስታና በሐሴት ይወስዷቸዋል፣ ወደ ንጉስ እልፍኝም ያገቧቸዋል። በአባቶችሽ ፋንታ ልጆችሽ ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አደረገሽ፣ ትሾሚያቸዋለሽ። ለልጅሽ ለልጅ ልጅሽ ለልጅ ልጅ ሁሉ ስምሽ ያሳብባሉ። ስለዚህ ዓለምና ለዘላለም አሕዛብ ሁሉ ይገዛላል። አሁን ጥያቄው ለኢየሱስ የተባሉት ሚስቶች እነማን ናቸው? ይቅርታ ማን ናቸው ሚስቶች? ቤተክርስቲያን በቃ ሚስቶች ነው የሚለው እዚህ ጋር። ይቅርታ ቤተክርስቲያን አልኩ እኮ ምን ሚስት ነው የሚለው እዚህ ጋር የለም። ቤተክርስቲያን የሚል ነገር የለም። ቤተክርስቲያን የሚል ነገር የለም። ቤተክርስቲያን የሚል የለም። ቤተክርስቲያን የሚል የለም። ቤተክርስቲያን የሚል የለም። ይቅርታ ቤተክርስቲያን የሚል 500 ሰው እያየ እኔ በደንብ ነው ማነበው ወዳጅ፣ በደንብ ነው ማነበው። ስለማታነብ ነው ያላወቅኸው። ደብል ፕሮፌሲ የሚባል ነገር ያላወቅኸው ስለማታነብ። እሺ ይሄ ለማን ነው ታዲያ? ደብል ፕሮፌሲ ለሰለሞን ነው። ለሰለሞን በደብል ፕሮፌሲ ለኢየሱስ መጥቷል። የሰለሞን መንግስት ምን ነው? የትኛው ሚስት ገዢ የታለ የሆኑት? እስቲ አሁን እዛ ጋር የመጣው ሊትራል ነው። ለዛኛው የመጣው ሊትራል ሊትራል የታለሽ? ለዚህኛው ሲመጣ ደግሞ አንተ እንዳልከው ለቤተክርስቲያንም ቆይ ተረጋጋ ወዳጅ። ስለ ሰለሞን ሚስቶች ደግሞ እናውራ እንዴ? አዎ እንዴ ካመጣኸው አምጣ። የሰለሞን ሚስት ነው እኮ። ስለ ሰለሞን ሚስት እኮ ማውራት አይጠበቅም እኮ። ስለ ሰለሞን ሚስት ከሆነ ስለ ሚስት ማውራት አይጠበቅም እኮ። የምድር ገዢ ዓለማችን ላይ ካሉት ብቸኛው ብዙ ሚስቶች ያሉት ሰለሞን። የምድር ገዢ እንደሆኑ እነዚህ ሚስቶች አምጣ ማስረጃ። ቆይ ተረጋጋ አንዴ ተረጋጋ። እና አሁን እዚህ ጋር በደብል ፕሮፌሲም ይምጣ አይምጣም ደብል ፕሮፌሲ አይደለም ይሄ ባይዘው ይቀጥላል እኮ ችግር የለም። አንተ አሁን አለማወቅ ከኔ ጋር አንተ አለማወቅ ደብል ፕሮፌሲውን እኔ ጋር የሚፈጥረው ሌላ ኢፌክት የለም። አሁን እሺ ይሁን፣ እሺ ደስ ይበል። እሺ ምን እንደሚፈጠር ነው? እሺ አሁን በቃ ደስ ይበል። አሁን ይሄንን በቃ ያዘውና አጥነው። ያኔ ሎጎስ ናት እንዳልኩ አጥነተው አሁን እንደሚመጣው አሁን ይሄንን እንዴ እሺ አሁን ዛሬ ግን ማትችለው ሰው ነው ያጋጠመ ይብሩ። እኔ አሁንም ሰው ፊት እንዲህ በጣም እንትን እላለሁ። ለምን አንደኛ አልችልም ዳኒ፣ የሰለሞን አልችልም ና አሁን በቃ እሺ እኮ አሁን አልችልም በቃ ና አሁን ሀሳቡ ላይ ማመንም ጥሩ ነገር ነው። እሺ አምናለሁ፣ ትክክል ነህ፣ አምናለሁ። አልችልም አሁን ምን አለ መሰለህ፣ አምላክ ሆይ ያለው ማን ነው? አምላክ ሆይ ያለው ማን ነው? እግዚአብሔር አብ ለክርስቶስ አምላክ ሆይ ብሎ ይጠራዋል። ኦኬ እግዚአብሔር አብ ለእግዚአብሔር ወልድ አምላክ ነው። ባህሪው ነው። እግዚአብሔር ወልድ ስል ቆይ አንዴ ተረጋጋ። እሺ አምላክ አለው ባህሪው ነው። አምላክ ቆይ አልሰማህም ወዳጅ። አምላክ አልሰማህም እንዴ? አምላክ አለ ወይ? ባህሪውን ነው የሚናገረው። አምላክ አለ ወይ እኮ ነው ወንድሜ። አሁን አንድ ነጥብ ጥሏል። እሺ እንቀጥል። ዙፋንህ ለዘላለም የመንግስት በትር። ቆይ አንዴ ተረጋጋ። ዙፋንህ ማነው? የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክህ የደስታ ዘይትን ቀባ። አምላክ ነው የደስታ ዘይት የቀባው። በጣም ጥሩ። አሁን መልስልን። ማን ነው ቀቢው? መጀመሪያ ቀቢው ማን ነው? ቆይ የምጠይቀኝ ለማውራት ነው ወይስ ለመስማት ነው? እንዲህ አንድ ሰከንድ እንኳን እንደው መስማት የሚያቅታል? ጥያቄ የጠየቅኩ ነው። መልስ አምጥታል። ጥያቄ የጠየቅኩ ነው። ኦኬ ዘይት ቀቢው ማን ነው? ኦኬ እንግዲህ የደስታ ዘይት ቀቢው እግዚአብሔር አባቱ ነው። እሺ ተቀቢው ማን ነው? ኢየሱስ ክርስቶስ። ቆይ የምጠይቀኝ ለማውራት ነው ወይስ ለመስማት ነው? እንዲህ አንድ ሰከንድ እንኳን እንደው መስማት የሚያቅታል? ጥያቄ የጠየቅኩ ነው። መልስ አምጥታል። ጥያቄ የጠየቅኩ ነው። ኦኬ ዘይት ቀቢው ማን ነው?
ኦኬ እንግዲህ የደስታ ዘይት ቀቢው እግዚአብሔር አባቱ ነው። እሺ ተቀቢው ማን ነው? ኢየሱስ ክርስቶስ። እሺ ኢየሱስ አምላክ ነው? አዎ አምላክ ወይ ብሎ እየጠራው አምላክ አምላክን ነው የደስታ ዘይት የቀባው። በቃ አለ እንግዲህ መጽሐፉ ካለ ምን አድርገን ስንሰራው ያስቃላ። ችግር የለውም። አምላክ አምላክን የደስታ ዘይት ቀባው። ዕብራውያን ላይ ልምጣና ዕብራውያን ላይ ግን ለሚስቶቹ ነው ካልከኝ ግን እነዚህ ገዢ እንደሆኑ ግን እንድታሳይ እንፈልጋለሁ። ችግር የለውም። ዕብራውያን ላይ እንምጣ እንዴ ና ዕብራውያን። እሺ ምን አለ? ከዛ በኋላ ጽድቅን ወደድክ ዓመፃንም ጠላ አምላክ እግዚአብሔር ከጓደኞች ይልቅ። እሺ ደግሞ የታንከተጃ እሺ ምን አለ መሰለህ? ስለ ልጁ ማን አብ ስለ ልጁ ምን ብሎ አለ? አምላክ ሆይ ይሏል። አይገርም? በጣም እኮ ነው የሚገርመው። በጣም ይገርማል። ግን ችግሩ አምላክ አምላክን ዘይት ቀባው። በጣም ያሳዝናል። ስለአንተ ነው ግራ የሚገባ። ማን የቀባው? ቀቢው ማን ነው? ተቀቢው ማን ነው? ለሶስተኛ ጊዜ ልንገር እየሰማኝ ማረን እኮ አንተ አልክ ስላልክ ነው። እኔ አይደለሁም ያልኩት መጽሐፉ ነው ያልኩት። አንተ እንዳልክ ቀቢው አብ ነው፣ ተቀቢው ክርስቶስ ነው አልኩ እኮ። ክርስቶስን የቀባው ማን ነው? አምላክ። ተቀቢው ማን ነው? አምላክ። አምላክ አምላክን ቀባው። እኔ በየትኛው አእምሮ እንደተቀበልከው አላውቅም። እሺ ይሁን። እሱ ስለማይስማማል ነው። ኧረ ችግር የለውም። አምላክ አምላክን ቀባው። ተስማማ ነው። በቃ ችግር አምላክ አምላክን ቀባው። እሺ ጥሩ። አሁን እንመጣለን። አምላክ የአምላክ ነው ወይስ አምላክ? አምላክ የአምላክ ነው ወይስ አምላክ ነው? አምላክ ምንድን ነው? አምላክ የአምላክ ነው ወይስ አምላክ ነው? ምን ማለት ነው? አምላክ የአምላክ ነው ምን ማለት ነው? አምላክ የአምላክ ነው ወይስ ራሱ አምላክ ነው? አምላክ ባህሪ ነው ወንድሜ። ወዳጄ የጠየቅኩን ጥያቄ መልስልኝ። አምላክ አምላክ ነው ወይስ ደግሞ ባህሪ ለይ? አንተ አምላክ ብለህ ስትል አለ አምላክ ስለሆነ አንድ አካል ስለምሰጠው አያችሁ፣ አያችሁ ያጀማ ምን አለ መሰላችሁ? ኢየሱስ የእግዚአብሔር ነው ይላል። አሁን ኢየሱስ የእግዚአብሔር ነው። ኢየሱስ አምላክ ነው? አምላክ አይደለም። ኢየሱስ ስለተወለዱ እኮ ነው የምትጠይቀኝ? አምላክም ሰውም ነው። እንደዛ የሚል ጥቅስ አምጣሽ። አምላክም ሰውም ነው የሚል አምጣ። አምላክም ሰውም ነው። ቃልም እግዚአብሔር ነበረ፣ ቃልም ሰው ሆነ፣ ወይም ቃልም ስጋ ሆነ እኮ። እግዚአብሔርም ቃል ነበር አይልም እሱ። ስለ ኢየሱስ አያወራም እሱ። ይቅርታ እንዳኔ። ስለማን ነው ታዲያ የሚያወራው? የሚያወራው ስለ ሎጎስ፣ ስለ ቃል ነው የሚያወራው፣ ስለ ቃል ነው። ስለዚህ አሁን እዚህ ጋር መረጃ የለም። አምላክ ኢየሱስ አምላክም ሰውም የሚል መረጃ አምጣ መጀመሪያ። እዛ ስንሄድ መጀመሪያ እዛ የምንሄደው ቆይ ገና አምላክም ሰውም ነው የሚል አምጣ መጀመሪያ መረጃ። ነገርኩ እኮ ቃልም እግዚአብሔር ነበር፣ ቃልም ስጋ ሆነ። እሺ ሁለተኛ ነገስት ምዕራፍ 15 ቁጥር 12 ላይ ምን ይላል መሰላችሁ? ለኢዩ ልጆቹ እስከ 4 ትውልድ ይቀመጣሉ ተብሎ የተነገረው፣ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበር፣ እንዲሁም ሆነ። ስለዚህ ልክ የኢዩ ልጆችም አምላክ ናቸው። ተስማምቻለሁ። አራት አምላክ አለ። ዛ ደግሞ ስላልክ አሁ ያ ቃልና ይህን ቃል አታገናኝ። መጀመሪያ ያኛው ቃልና ይህ ቃል አይገናኝ። አሁንና ቆይ ፖይንት ላይ እንቀመጣለን። ቆይ ፖይንት ላይ ገና ገና ዲባንክ ልናደርገው እኮ ብዙ ነገር እናያለን። እንዳኔ እንዲህ መፋታት የለም። ዕብራውያንም ማን የጻፈው መረጃ ያመጣበት? ዕብራውያን ጸሐፊው በእርግጥ አይታወቅም፣ ግን ጳውሎስ ነው ተብሎ አላሁ አክበር። በቃ ሁለተኛ ዕብራውያንን ምሳሌ አድርገህ እንዳታመጣ። ቁርአኑ ማን የጻፈው? ጨረስን። በቃ አሁን አንተ ላይ ነው ያለ ነው። በቃ አሁን ዕብራውያን ማን ጻፈው አይታወቅም። በቃ ጨረስን። ቁርአኑ ማን የጻፈው? ጨርሰናል እኮ ጨረስ እንዳኔ ማንም በላሁን ቀጥል። እሺ ማን እንደጻፈው በማይታወቅ መጽሐፍ ትከራከረኛለህ እንዴ? ቁርአኑ ማን እንደጻፈው ማን ይታወቃል? እሱን እንመጣለን። የኔ ተራሲውን ደግሞ እንመጣለን። እሱ እሺ አሁን ኢየሱስ ምን ላይ እንመጣለን መሰለ? መዝሙር ዳዊት ማን እንደጻፈው አይታወቅም። በጣም እኮ የምታስገቀው ሰው ከደቀ አሁን ስለ መዝሙር ዳዊት አይደለም ያወራነው። አይ ዕብራውያን እኮ ነው ያወራነው። ፎት ያደረገው ስለ መዝሙር ዳዊት አላወራንም። ስለ መዝሙር ዳዊት አላወራንም። በቃ ጨረስን። አይ የማይታወቅ ነው ብለህ ካመንክ በኋላ ጨረስን። መዝሙር ማን እንደጻፈው አይታወቅም። ጨረስን። ያደረገው የመዝሙር ዳዊት ነው። አዲስ ጨረስን እኮ በቃ እኮ ጨረስን። እዛ ላይ ለማን እንደሆነ ቅድም የጨረስኩት ነገር ነው። አሁን እንቀጥል። እሺ እሺ እንገፋለን። እንዲቀላል እንገፋለን። እሺ ሲያንቀጨቅጨን የመጣው ዛሬ እንዴት አይሳያል? ሲያንቀጨቅጨን ያስገባኝ። ቀጥል። እሺ ቀጥል። እሺ ትንቢተ ኢሳይያስ ምዕራፍ 43
ቁጥር ስንት አለ መሰላችሁ? ቁጥር 10 ላይ ምን ይላል መሰላችሁ? አንተም አዳምጥ። ከእኔ በፊት አምላክ አልተሰራም ከእኔም በኋላ አይሆንም ማለት አምላክ እንዲህ እያለ ነው። አምላክ ከእኔ በኋላ አምላክ አይሰራም ከእኔም በፊት አልተሰራም እያለ ነው። ትስማማለህ በዚህ ላይ? ማን ነው ይሄ አምላክ የተባለው ማለት? አምላክ 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 ስንት አምላክ አለ? አምላክ ተብሎ የሚናገረው ማን ነው? ስንት አምላክ አለ? ባህሪ አንድ ነው። አንድ አምላክ አለ። ጨርሰናል። ማን ነው ግን እሱ? አንዱ በቃ እኮ ልነግርህ፣ አብ ነው። አብ ነው። አንዱ አምላክ አብ ነው። አብ እስኪ አምጣልኝ እስኪ ቃል በቃል አብ አምላክ እሱ ብቻ ነው። ቢስሚላ ይኸውልህ፣ እኛ ሙስሊሞች ቱ ዘ ፖይንት ድው ብላ አደረግልህ ነው። ይኸውልህ አሁን ምን አለ መሰለህ፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ቁጥር 4 እንጀምርና ምን አለ መሰለህ፣ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ከስንቱ በቀር አለ? ከአንዱም በቀር ማለት ነው። አንዱ በቀር ማንም አምላክ እንደሌለ ቀጠለ። ከዛ በኋላ ምን አለና ቆይ ልነግርህ እኮ ነው። ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ ማን አለ ይላል። ዳንዬ አንድ አምላክ ማን አለ ይላል። ማን አለ? ይስማ ጆሮ ይበልና አንድ አምላክ ማን አለ ይላል። እየሰማሁ ነው። ቀጥል። እኔ ብመልስልህ መልስ አለ አይለውም። አንድ አምላክ አብ አለን ይላለሽ። ከአንዱ በቀር ማንም አምላክ እንደሌለ እናውቃለን የሚለው ማን ነው? ውረዳ መጨረስከው። ቆይ ስለ አምላክ ነው ያወራ ነው። ከዛ በኋላ ሌላ ነው የሚያወራው። ስለዚህ አንድ ጌታ አለ ሲል አብ ጌታ አይደለም ማለት ነው በአንተ። ቆይ አዳምጠኝ፣ አንዴ አዳምጠኝ። ቁጥር 4 ላይ ምን ይላል? ቁጥር 4 ላይ ቆይ የኢየሱስ ጌትነትማ በመሰረት የተገኘ ነው። ወደ ኢየሱስ ጌትነት ላይ ነው። ምን ሆኗል ይሄ? ኢየሱስ ጌታ ያደረገው ራሱ እግዚአብሔር በመሰረት የተገኘ ጌትነት ራሱ ጌታ አምላክ አለው። ቆይ አንዴ ጌታ አምላክ ማለት ነው በአንተ ሎጂክ። ቆይ አዳምጠኝ አንድ ጊዜ። ጌታማ ነው እንዴ? ጌታ አምላክም የአባቱ ሂዳይ ይሰጠዋል የተባለው ራሱ አንድ ጌታ አለ፣ እሱም ክርስቶስ ነው ይለዋል። አንዱ ጌታ ማን ነው ጌታ ያደረገው? ቆይ ትክክል ነው። አንድ ጌታ አንድ መምህር። ስለዚህ አብ ጌታ አይደለም ማለት ነው በአንተ ሎጂክ። ኢየሱስ ነግረህ ነው። አሁን ልመጣ ነው እዛ ላይ። አሁን መጀመሪያ አምላክ የሚለውን እንጨርስና ጌታው ላይ ደግሞ እንመጣለን። ቆይ አንዴ ጌታ አሁን ምን አለ? አንድ አምላክ የተባለው ማን ነበር እዛ ላይ? እባክህ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን የተባለው ማን ነው? አንዴ ሚዩት ታደርጋለህ። አንዴ ሚዩት አድርግ ጀማል። ከአንዱ በቀር ማንም ጌታ አላለም። ልብ አድርጉ። ያለው ምንድን ነው? ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከዛ ምን አለ? ነገር ሁሉ በእርሱ የሆነ እኛም ለእርሱ የሆንን ምንጭ። ልብ አድርጉ። ምንጭ ነው። እኛም ነገር ሁሉ ከእርሱ ምንጭ እኛም ለእርሱ የሆነን አንድ አምላክ ኢየሱስ አላለም ወዳጅ አባለን። ከዛ በኋላ ያለው ደግሞ የተሰጠው እንደሆነ እና አሁን በቃ ይሄን ተስማምተናል። አንድ አምላክ ማን ነው? መጀመሪያ እዚህ ላይ ተስማምተናል አይደለም? አንድ አምላክ ማን አለ ብለን በላውን አብ ጌታ አይደለም ማለት ነው። አንድ አምላክ ማን አለ ብሏል? አንድ አብ አለን አለ። አንድ ጌታ ደግሞ በቃ እናመሰግናለን። ስለዚህ ከአንዱ አምላክ ውጭ ሌላ አምላክ አለ ተብሎ አንድ ጌታ ብሏልና አንተ ጌትነት የተሰጠ ነው ወይ? ሌላ አምላክ አለ? ቆይ አንድ ጌታ አለ። ጌታ ፋርቦታል። እዚህ አንድ አምላክ ውጭ ሌላ አምላክ አለ? ዳኒ እንግዲህ ራሱ ጸሐፊው ጳውሎስ በስጌታ ክርስቶስ አምላክ ነው ይለዋል። ቆይ ከዚህ አንድ አምላክ ውጭ ሌላ አምላክ አለ ወይ? አንድ አምላክ ውጭ ሌላ አምላክ አለ ወይ? ዳኒ አምላክ ባህሪ ነው ወንድሜ። ከአንዱ አምላክ ውጭ ሌላ አምላክ አለ ወይስ የለም? አለ ብሎናል። እንግዲህ ራሱ ጸሐፊው ሁለት አምላክ አለ ማለት እሺ፣ ተስማምተናል። ስለዚህ ሁለት አምላክ ነው የምታመልከው ማለት ነው። ሁለት አምላክ ነው የምታመልከው። በቃ ስለዚህ አሁን በቃ ስለዚህ አሁን እንቀጥላለን። አሁን ድጋሚ እንቀጥላለን። ድጋሚ እንቀጥላለን። አሁን ያው በቃ ያው ጀማዓ 744 ሰው ምን እንደተረዳችሁ እናውቃለን። አሁን እንቀጥላለን ወደ ሁለተኛው ፖይንት ደግሞ ጌታ። ከዛ ምን አለ? ነገር ሁሉ በእርሱ በኩል የሆነ በማን በኩል? በኢየሱስ በኩል። ምንጭ አይደለም ኢየሱስ ወዳጅ። በኢየሱስ በኩል የሚሰራው ማን ነበር? አብ። ጆሮ ይስማ፣ አንዴ ይስማ እባክህ። በኢየሱስ በኩል ይሰራ የነበረው ማን ነው? አብ ነው። ጆሮ ላይ እንትን ማን ነው? ጆሮዬን ተው። አሁን በኢየሱስ በኩል ይሰራ የነበረው ማን ነው? የሆነ ነገር ትዝ አለኝ ሲል ጠየቅ። ቆይ እሺ
የምር ሰይጣን ጆሮ ላይ ሸቶ አያችሁ አይ ጆሮ ስትል እኮ ትዝ ብሎኝ ነው። ወይኔ ጌታዬ ወላሂ ከእንደዚህ አይነት ትምህርት ለጠበቀኝ አላህ አልሐምዱሊላህ። ለዓለማቱ ጌታ ለአላህ ምስጋና ይገባ። ወላሂ አልሐምዱሊላህ አላ ኒዕመቲል ኢስላም። አላህ አንድ ነው ከማለት ውጭ ሌላ አስተምህሮ የሌለበት። እኛ ስለ አምላክ እናወራለን፣ ስለ ጆሮ ያወራል። ጋይስ እኛ ስለ አምላክ እናወራለን፣ እነሱ ስለ ጆሮ ያወራሉ። እነሱ ስለ አፍንጫ ያወራሉ የሚባል ነገር አለ። ወላሂ ለአዚም አልሐምዱሊላህ። እኛ በተውሂዳችን በኩል ምንም የሚነካ ነገር ተውሂድ የሚባል ነገር የለም። ቁርአን ላይ ተውሂድ የሚባል እስቲ አንድ አምጣልኝ። እሺ በቃ አሁን ጨርሰናል። አሁን ክርስትና ላይ በቃ ዛሬ ተውት። ሚት አታርገው ጀማል፣ አታርገው ሚት አታርገው። ለዚህ ተውሂድ ስትሰሙና ተውሂድ የሚለውን ከየት ነው ያመጣው? በቃ አሁን ምን እናደርጋለን መሰለህ? ስለ ጆሮ ተውሂድ ቁርአን ላይ አለ ወይ ወንድሜ? ስለ ጆሮ አውርተሃል። አንድ ጥቅስ ላምብልህ። በቃ ጆሮ ካወራ ያው አንተ ብዙ ጊዜ አሳ ጎርጓሪ ዘንዶ ያወጣል ይባላል እና ኦሪት ዘኍልቍ ምዕራፍ 21 ቁጥር ከ16 ጀምሮ እንቀጥላለን። ኦሪት ዘሌዋውያን መሰለኝ ባለሳሳት ማሻአላህ ተባረካላ። ምን አለ መሰለ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበትን ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። የአምላኩን እንጀራ ያቀርብ ዘንድ እነማን ናቸው? እውር ወይም አንካሳ ወይም አፍንጫ ደፍጣጣ። ለምሳሌ ዳኒ አሁን አንተ በአካል ያየው ይመስለኛል። አፍንጫ ደፍጣጣ ወይም ትርፍ አካል ያለው። እሺ ግለጥና አሳየን፣ አሳየን፣ አፍንጫ ደፍጣጣ ወይ እንዳልሆነ አሳየን። ያንተ ደፍጣጣ ነው ባይዘው ወይ አይደለም? ማሻአላ ከዚህ በላይ እሺ፣ የኔ ደፍጣጣ ነው፣ ችግር የለም። ያው እግዚአብሔር ጉባኤ አልገባም ነበር። እሺ ደፍጣጣ ነው ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው። 6 ጣት አለ ዳንዬ፣ 6 ጣት ምናምን 10 እጅ ምናምን ካለ አገባ የለም። በቃ ኦኬ፣ አንተ ትገባለህ። ወይም እግረ ሰባራ ወይም እጀ ሰባራ፣ ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ጉብጠት ምናምን ካለ በአገባም የእግዚአብሔር ጉባኤ። ወይም ድንክ ምናምን ድንክ ከሆነ ጭራሽ አገባም፣ እየተመረጥክ ነው። ወይም አይነ መጭማጫ፣ አይነ ደግሞ እንደዚህ ከሆነች ምናምን አገባም፣ እንደዚህ ከሆነች። ወይም ጃንደረባ ምንድን ነው ዳኒ? እንጃ ምንድን ነው ነገር እንግዲህ አንተ ነህ ጥቅሱን ያመጣው። ብልቱ የተቆረጠ ማለት ነው፣ የተገረዘ ማለት ብልቱ የተቆረጠ ማለት ነው። ተቆርጧል እንዴ? አንተ እንዴት ቼክ አድርገው ነው የሚገባው? ቆይ ይቅርታ ነው ዳኒ፣ እንዴት ነው ቼክ ተደርጎ የሚገባው? ካህኑ በደም ቼክ አድርጎ እግዚአብሔር ጉባኤ ሊገባ ሲል እንዴ ተከፍቶ ነው ታይቶ ነው የሚገባው? የእግዚአብሔር መቅደስ ውስጥ አንዴ ምን አንተ ሜካ ስትሄድ ቼክ አድርገው ነው ከፍተው ነው ልብሱን ወደ ላይ ከፍተው ነው አይተው የሚያስገቡት? ሜካ ስትሄድ ምን አድርገህ ነው የምትሄደው አንተ? በቃ አያችሁ አሁን ልብስ ለብሰናል። ጨርሰናል ዳኒ። በቃ አሁን አንተ በቃ ጨርሰናል። አሁን ልትሳደብ ስለሆነ ሊሳደብ ነው። ሞዴሬተሮች ካላችሁ በቃ አሁን ጨርሷል። የአምላኩን ትምህርትን ማስተማር አልቻለም። በቃ ስራችሁን ስሩ። ዳኒ ተምረህ ሄደሃል፣ እናመሰግናለን። እና እንዲህ ነው፣ አትንቀዥቀዥ። እኛ ቤት ስትመጡ ይሄ የመንቀዥቀዥ ባህሪ ያለበት፣ እኛ በሰላም ስናወራ ወላሂ በሰላም እናወራለን። ግን እንዲህ ቀዥቀዥ ብሎ ከመጣ አንድ ሰው ትንፍስ ብሎ ይሄዳል። እንዲህ ተንፍሳችሁ ትሄዳላችሁ። ማንም ሰው ይምጣ ነው ወላሂ ቢኢዝኒላሂ ልከሪም ማንም ይምጣ ተንፍሶ ይሄዳል። እኛ ግን በአግባቡ ነው የምናወራው። ኢንሻአላህ በአግባቡ ፓስተር ከላይ ብትውልሃል ፓስተር። እሺ